ሰላም እንዴት ናችሁ? የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ጉዳዮች የምናነሳበት ሰዓታችን ላይ እንገኛለን። ይገደብ አባይና ቃለስላሴ ካሳይ ቀጣዮቹን ደቂቃዎች አብረናችሁ ቆይታ ልናደርግ ስቱዲዮ ተገኝተናል። ቃል እንዴት ነህ ብያለሁ። ዛሬ በካራባው የፍጻሜ ጨዋታ እንግዲህ የተለያዩ ጉዳዮችን እናነሳለን። ማንቸስተር ሲቲ የ2025-26 የውድድር ዘመን የካራባው ካፕ ፍጻሜ ዋንጫን አርሰናልን በማሸነፍ ሻምፒዮን መሆኑ ትናንትና ይታወቃል። በዚህ ጉዳይ ላይ ሰፋ ያሉ ነገሮች እናነሳለን። መቼስ ብዙ ነገሮች እየተባሉ ይገኛሉ። በፕሪሚየር ሊጉ ሀያላን የተባሉት ሁለቱ ክለቦች የፍጻሜ ጨዋታቸውን ማድረጋቸው በቀጣይ ለአርሰናል የውድድር ዓመቱ ላይ ምን አይነት ተጽዕኖ አሉታዊና አዎንታዊ ተጽዕኖዎች ይኖሩታል ተብሎ ይገመታል። ከዛ በተረፈ የአሰልጣኝ ፔፕ ጋርዲዮላን የብቃትን በመንተራስ የተለያዩ ጉዳዮችን እናነሳለን። ብዙ የሚጠበቅ ጨዋታዎች ነበሩ በሳምንቱ መጨረሻ ቀናቶች በእንግሊዝ ፕሪሚየር ሊግ ላይ ያን ሁሉ ሸፍኑ እንግዲህ ወሳኝ መርሃ ግብር በመሆኑ ትልልቅ ክለቦች እንደመሆናቸው አንፃር ትናንት በስነ ስርዓት እንግዲህ የተመለከትነው ነገር ነው። እነዚህን ሰፋ አድርገን እንመለከታለን። እሺ፣ አመሰግናለሁ ይጊ። ከጨዋታው በፊት በተለይ አርሰናልና ማንቸስተር ሲቲ በፕሪሚየር ሊግ ለመጫወታቸው የእንግሊዝ ፕሪሚየር ሊግ መርሃ ግብር ያልነበር አስመስሎታል ያልነበርና እውነትም በእርግጥ ብዙዎች ፊል ያደረጉት ይመስለኛል። ታላላቆቹ ክለቦች የምንላቸው እነ ሊቨርፑል፣ ቸልሲ፣ ማንቸስተር ዩናይትድ ጨዋታቸውን አድርገዋል። ግን በዚህኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የነበር አይመስልም። በተለይ አብዛኛው ሰው የሚጠብቀው በተለይ በዋንጫ ፍክክሩ ረገድ የሚጠበቁት አርሰናልና ማንቸስተር ሲቲ በካራባው ፍጻሜ ሁለቱ አለመገኘታቸው ደግሞ የበለጠ አደብዝዞታል ብዬ አስባለሁና አብዛኞቹ በተለይ ሙሉ ትኩረቱን ወደ ካራባው ዋንጫ ዌምብሌይ ላይ ወደ ተደረገው ፍልሚያ ላይ አድርጎ ነበር ብለን ማንሳት እንችላለን። በክለቦቹ ደጋፊዎችም እንዲሁም ደግሞ በተቃራኒ ደጋፊዎችም ጭምር በጉጉት ሲጠበቅ የነበረ ጨዋታ ነበር። ይህ መርሃ ግብር የካራባው ካፕ በ66 ዓመታት ውስጥ ለመጀመሪያ ጊዜ የተደረገ የፍጻሜ ፍልሚያ ነው። በታሪክ በ1960 ከተጀመረበት የካራባው ዋንጫ ጀምሮ በአንደኛና ሁለተኛ ደረጃ መካከል የፍጻሜ ጨዋታ በካራባው ካፕ ተደርጎ ያቅምና ያ ደግሞ ለየት ያለ መልክ ሰጥቶታል። ምን ያህል ሁለቱ ክለቦች በፕሪሚየር ሊጉ የዋንጫ ፍክክሩ ያላቸው አቅም በፍጻሜው ላይ ይጠቀማሉ የሚለውና በተለይ ደግሞ የአስተማሪውና ተማሪው አሰልጣኞች የታክቲካል ፍልሚያ ምን ሊሆን ይችላል በሚል በበርካቶች ዘንድም እጅግ በጉጉት የተጠበቀ ነበር ብሎ ማንሳት ይቻላል። ከፍጻሜው በፊት በጣም ብዙ ትርጉሞች የነበሩት የፍጻሜ ጨዋታ ነበር ብዬ ማንሳት እፈልጋለሁ። ምክንያቱም ለአርሰናል የውድድር ዓመት ጉዞውን በተለይ የአራት ዋንጫዎች ህልም ለማሳካት በሚያደርገው ጉዞ ላይ ይህንን ዋንጫ ማሸነፍ በስነ ልቦና ጥንካሬ ረገድ የሚሰጠው በራስ መተማመን እንዲሁም ደግሞ እውነተኛ የዋንጫ ቡድን ለመሆኑ የሚያሳይበት አጋጣሚ ነበር ብሎ ማንሳት ይቻላል። ለማንቸስተር ሲቲ ደግሞ ጥሩ ሳምንትን ያሳለፈ ቡድን አልነበረም። በተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ነጥብ ጥሏል። በአውሮፓ ሻምፒዮንስ ሊግ ተሰናብቷል በሪያል ማድሪድ። ስለዚህ ለማንቸስተር ሲቲ ጥሩ የሚባል ሳምንት አለመሆኑን ተከትሎ የበለጠ ደጋፊዎቹን ለመካስና በተሻለ የስነ ልቦና ጥንካሬ እስከ ውድድር ዓመቱ መጨረሻ ድረስ ለመፋለም ይህንን ፍጻሜ ማሸነፍ የግድ ይለዋልና ከፍጻሜው በፊት የነበሩት የጨዋታው መልክ ዋንጫው ትንሽ ስም የሚሰጠው የካራባው ዋንጫ ቢሆንም ነገር ግን ደግሞ ትልቅ ትርጉም በተለይ ለሁለቱ ክለቦች ነበረው ብለን ማንሳት እንችላለን። ወደ ጨዋታው እንመለሳለን። አዎ ያው ምንም ጥያቄ የለውም አርሰናል ለዋንጫ የተቃረበበት ጊዜ ነበረ፣ ሳምንት ማለት ይቻላል። ምክንያቱም እንግዲህ ከ1993 ዓ.ም በኋላ አርሰናል የካራባው ዋንጫን ካነሳ 33 ክረምታቶች ተቆጥሯል። ይህንን አንድ ደግሞ ለመሻር ያደረጉት ትልቅ የፍጻሜ ጨዋታ ነው። ከዛ በተረፈ አሰልጣኝ ፔፕ ጋርዲዮላም የሚመራው ማንቸስተር ሲቲ በሳምንቱ ቀናቶች በተለይ በቤርናባው ላይ የ5-1 በጠቅላላ ውጤት ሽንፈት አጋጥሟቸው ነበር። እንግዲህ በጠቅላላ ይህንን ሁለቱን ነገሮች ይዘው ነው ወደ ዌምብሌ ስቴዲየም የተጓዙት እና ምናልባት እኔ አንዱ ማርስማማበት ነገር በዚህ በአስተማሪና ተማሪ የሚባለው ነገር ያበቃ ይመስለኛል። አሁን ላይ እንደው ዘመኑን ሁሉ ሁለቱ በተገናኙበት ወቅት የአስተማሪና ተማሪ ግብግብ ምናምን አብቅቷል ማለት እኔ አሁንም ይሄን ማርስማማበት አንዱ ጉዳይ የአሰልጣኝ ሚኬል አርቴታን ክሬዲት ማሳጣት ጥሩ አይደለም ብዬ ገምታለሁ። በቃ የሆነ ጊዜ አብረ ሰርታል፣ የሆነ ጊዜ የሆነ ነገር አግኝታል። እንዴ አሰልጣኝ ሚኬል አርቴታ እኮ ባለፉት 6 ዓመታቶች እኮ ብቻውን ነው አርሰናልን ይዞ ይሄዱ አይደለ? ስለዚህ አሰልጣኝ የራሳቸውን ፍልስፍና ነው አሁን ይዘው እየተሻገሩ የሚገኙት እንጂ ተማሪ ነበር። ተማሪነት የሚያስብለው ደግሞ አስተማሪ ሆኖ አይደለም፣ በስሩ ሰልጥኗል በአጠቃላይ እንጂ እንደው ሁል ጊዜ ሁለቱ በተገናኙበት ወቅት የሚኬል አርቴታ የደቀ መዝሙሩ ምናምን እየተባለ የሚዘመረው ነገር ለኔ አግባብ አይደለም። ከዚህ በኋላ
አሰልጣኝ ሚኬል አርቴታም ራሳቸውን የቻሉ ትልቅ አሰልጣኝ ነው። አሰልጣኝ ፔፕ ጋርዲዮላም እኮ በቀደምት በነበሩባቸው ጊዜዎች ከብዙ አሰልጣኞች ብዙ የተማሩት ነገር አለ። ስለዚህ አሁንም እንደው በእርግጠኝነት በሆነ አጋጣሚ ያው እንግሊዝ ፕሪሚየር ሊግ ውስጥ ሆነው ፔፕ ጋርዲዮላም የዮሃን ክራይፍ ቅርጽ ነው በአመት ውስጥ 2-3 እንደው የመገናኘት እድል ስላላቸው የተማሪና ያስተማሪ ጉዳይ እየተባለ ይገኛል እንጂ እንደው በተለያዩ የሊግ ጨዋታዎች ላይ ቢሆኑ ምንም ጥያቄ የለውም። ምክንያቱም አንዱ ስፔን፣ አንዱ እንግሊዝ፣ አንዱ ስፔን፣ አንዱ ጀርመን ምናምን ቢሆን በአመት ውስጥ ቢያንስ የመገናኘት እድላቸው ስለማይኖር ታነሳለህ ትዝ ብሎ የተማሪና ያስተማሪ ፍልሚያ ትላለህ። ከዛ ውጭ ግን እንደው ከሳምንት ሳምንት በሚገናኙበት መርሃ ግብር ላይ አሁን አይ ቲንክ ዘንድሮ 6 ያህል ጨዋታዎችን ነው እንግዲህ ሊያደርጉ ያሰቡት። ትናንትና አሁን ወደ 4ኛ ነው፣ አሁን 5ኛ ደግሞ በእንግሊዝ ፕሪሚየር ሊግ ያደርጋሉ። ከዛ ደግሞ የ6ኛ አይ ቲንክ ደግሞ የኤፍኤ ካፕ ላይ ከተገናኙ አጋጣሚ ያም እየተቆጠረ ነው። በአውሮፓ ሻምፒዮንስ ሊግ ይገናኛሉ ተብሎ ስለተጠበቀ ነው። ስለዚህ እንደው ቢቀር ጥሩ ነው ብዬ ገምታለሁ። መቼስ ይህ ጨዋታ ለብዙ አርሰናል ደጋፊዎች ብዙ ነገር ያስባለ ወይም ደግሞ በዚህ በካራባው ፍጻሜ ጨዋታ ላይ ዋንጫውን አግኝተው በተለይ ይሄ የዋንጫውን ማሳነስና ከፍ ማድረግ ብቻ ሳይሆን ተጋጣሚ ቡድን ማን ነው እስከዛሬ ዶሚኔት አድርጎት የፍጻሜ ጨዋታ ላይ ሲያሸንፈው የነበረውን ማንቸስተር ሲቲን እንዴት አድርጎ ሊበቀለው ይችላል? ብዙ የአርሰናል ደጋፊዎች አሉ አሁን በጣም ይገርሙኛል። ምን ይላሉ? ከተሸነፉ በኋላ የቆርቆሮ ዋንጫ ምናምን የሚሉ ብዙ ደጋፊዎች አሉ። ይሄ የጅላጅልነት ነው። ምክንያቱም አግኝተውት ቢሆኑ አይሉም ነበረ። ካራባው በብዙ ሚሊዮን ፓውንድ የሚደገፍ በእንግሊዝ እግር ኳስ ታሪክ እንግዲህ በርካታ ዓመታቶች ያስቆጠረ ትልቅ የውስጥ ሊግ ነው። ስለዚህ ያን ካሸነፍክ ሻምፒዮን ነው የምትሆነው። ብዙ ብር ታገኝበታለህ። ኬሪየርህም ይስተካከላል። መቼስ 33 ዓመታት ሙሉ ጠብቀው እንደው ለፍጻሜ መድረስም እኮ ለአርሰናል በጎ ነገር ነው እኮ ቢያንስ። ስለዚህ እንደዚህ አይነት ነገሮች ትክክል ናቸው ብዬ አልገምትም። አርሰናል አግኝቶት ቢሆን ምንም ጥያቄ የለውም የተሻለ ነበር። ግን 10 ደቂቃዎች ሁሉ ነገር ምስቅልቅሉን አውጥተውበታል ያርሰናል። ወደ ጨዋታው ሚና እንመለሳለን። መጀመሪያ ግን ከጨዋታው በፊት የነበሩት የጨዋታ አሰላለፉ ምን ይመስላሉ? በተለይ በአርሰናል በኩል በማንቸስተር ሲቲም በኩል ለምሳሌ ከአንድ ቀን በፊት ይሰለፋሉ ተብሎ የተገመቱ ተጫዋቾች አለመኖራቸው ነገሮችን ወደ ሌላ መልኩ ወስደውታል ብዬ ገምታለሁ። በባለሜዳው ማለት አርሰናል ማንቸስተር ሲቲ ስለሆነ ነው ዌምብሌ ነው እየተደረገና ከአርሰናል በኩል ለምሳሌ የኤቨሬጅ ኢዜ አለመኖር በቃ እኔ 100% አርሰናልን ዋንጫ እንዳሳጣው ነው የምገምተው። አንደኛ ከወቅታዊ ብቃቱ አንፃር የኤቨሬጅ ኢዜ፣ ሁለተኛ ያጣው ማንን ነው? ያጣው የተጫዋች ፈጣሪ የሆነ ተጫዋች ነው። የማርቲን ኦዲጋርድን ቦታ ሸፍኖ ቢያንስ ብዙ ጎሎችን እያስቆጠራላቸው ይገኛል። በአውሮፓ ሻምፒዮንስ ሊግ ላይ ተመልክተነዋል። በቶተንሃም ላይ በለንደን ደርቢ ተመልክተነዋል። ትልልቅ ጨዋታዎች ላይ ደግሞ ተጽዕኖ ፈጣሪ ተጫዋች መሆኑን ተከትሎ ይህ ተጫዋች ቢያንስ የሆነ ነገር ይፈጥራል ተብሎ ተጠብቆ በመጨረሻዎቹ ደቂቃዎች ላይ በልምምር ላይ ባጋጠመው የቁርጭምጭሚት ጉዳት ከጨዋታው ውጪ መሆኑ ለአርሰናል መጥፎ ዜና ነበር የተሰማው። በማንቸስተር ሲቲ በኩል የሩበን ዲያዝ ራሱ አለመኖር በጣም ለማንቸስተር ሲቲም አስፈሪ ነበር። ያስፈሪ የሚሆነው የአርሰናል የፊት መስመር ተጫዋቾች ጎሎችን ቶሎ ሊያስቆጥሩ ይችላሉ የሚል መላምቶች ስለነበሩ ከጨዋታው በፊት ብዙ ነገሮች ያስነሱት የሁለቱ ክለቦች ቋሚ አሰላለፍ አለመኖር ነው፣ የካይቨርትስ መሰለፍ። ከዛ በተረፈ ደግሞ በአርሰናል በኩል የጁሪያን ቲምበር አለመኖር እኔ ለአርሰናል አንዱ ደግሞ በኤቨሬጅ ኢዜ ጉዳይ ማሸነፍ ይችል ነበር እንደሚባለው ሁሉ አርሰናል የተሸነፈበት አንዱ ጉዳይ የምለው ደግሞ ለኔ የኤቨሬጅ ኢዜ እንዳለ ሆኖ የጁሪያን ቲምበርና እንደዚህም ደግሞ በግራ መስመር በኩል የሂንካፒ እንደቀደመ ብቃቱ አለመሆን አርሰናልን ዋጋ አስከፍሎታል ብዬ ገምታለሁ። ይሄን የምልበት ምክንያት ቢያንስ ጁሪያን ቲምበር ቢኖር ቡካዮ ሳካ እንደ ልቡ ወደፊት የሚሄድ ድሉ ይጠበቅ ነበር። ቤን ዋይት በጣም ተቸግሮ ያመሸበት ጊዜ ነበር። ከቤን ዋይት በላይ ደግሞ በጣም ቀፋፊ ምሽት ያሳለፈው ሂንካፔ ነበር። እንግዲህ ባለፉት ሳምንታቶች ለአርሰናል ምን ያህል እየተጋደለ የነበረው ተጫዋች በፍጻሜ ጨዋታ ላይ አንቷን ሲሜኒዮን ሊቆጣጠሩ አልቻለም። እኔ ተነስቼ ላደንቀው ተነስቼ በኋላ አነሳዋለሁ የአንቷን ሲሜኒዮን ጉዳይ። ግን ሂንካፔ በግራና በቀኝ በኩል የሚወጡ ከጠርዝ በኩል የሚመጡ ኳሶች
ለአርሰናል ሽንፈት አንዱ መንስኤ ናቸው ብዬ ገምታለሁ። በአጠቃላይ ግን የአርሰናል አዎንታዊ አሉታዊ ተጽዕኖ በቀጣይ ሊያሳርፈው የሚሉ ጉዳዮችን ደግሞ ሰፋ አድርገን እንመለከታለን። ከጨዋታው አሰላለፍ ስንጀምር አሰልጣኝ ፔፕ ጓርዲዮላ አሰልጣኝ ሚኬል አርቴታ እውነት ለመናገር ከጨዋታው በኋላ አሁንም ድጋሚ እድሉን ባገኝ ኬፓን አሰልፈዋለሁ ሲሉ ተናግረዋልና ምናልባት ግላዊ ምልከታችንም እየሰጠን ስለሆነ እርግጥ ቅድም ባነሳበት ልኩ አሰልጣኝ ፔፕ ጓርዲዮላ አሰልጣኝ ሚኬል አርቴታ በትልቅ የእግር ኳስ ልህቀት ደረጃ የሚገኙ ሰዎች ናቸው። ግላዊ ምልከታችንን ለማስቀመጥ በእነሱ ላይ በምንሄድበት ርቀት ግን አሰልጣኝ ሚኬል አርቴታ በዚህ ጨዋታ ላይ ከተጠቀሟቸው አንዳንድ አሰላለፎች መካከል እኔ ማለስማማባቸዋለሁ በግል እንደ ተመልካች ማለት ነው፣ እንደ ጋዜጠኛ ብቻ ሳይሆን እንደ ተመልካች። አንደኛው አሰልጣኝ ፔፕ ጓርዲዮላ ይህንን ዋንጫ በተደጋጋሚ ጊዜ አንስተውታል። በእንግሊዝ እግር ኳስ ታሪክ 5ኛውን ዋንጫ በማንሳት ደግሞ የመጀመሪያው አሰልጣኝ ናቸው። በማንቸስተር ሲቲ 19 ያህል ዋንጫዎችን ያሳኩ ሰው ናቸው። እርግጥ ነው ባለፉት ዓመታት በተመለከትንበት ጊዜ በኤፍኤ ካፕ እና ካራባኦ ካፕ የሚሰለፉ ግብ ጠባቂዎች ብዙ ጊዜ በፍጻሜ ጨዋታ ላይ ሲከለከሉ አንመለከትም። ግን ሚኬል አርቴታ ይህ ዋንጫ በጣም ትልቅ ትርጉም እንዳለው ያውቃሉ። ለደጋፊ ምን ማለት እንደሆነ ያውቃሉ። ለራሳቸው በውድድር ዓመት ጉዞ ላይ ለሚኖራቸው ተነሳሽነት ምን ያህል ትልቅ አስተዋጽኦ ሊኖረው እንደሚችሉ ይረዳሉ ብዬ አስባለሁና በዚህ ጨዋታ ላይ ራያን መጠቀም ነበረባቸው ብዬ አስባለሁ። ለምን ካል በኋላ ላይ እናሰዋለሁ። እርግጥ እሳቸውም እንዳሉት አሁንም ድጋሚ ድሉን ባገኝ ኬፓን አሰልፈዋለሁ ብሏል። ዴቪድ ራያ እዚህ ቡድን ላይ አለመኖሩ ከምን እንደጎዳው ማንሳት እንችላለን። ለምሳሌ የሲቲ የፕሬስ ማድረግ ወይ ደግሞ ሎ ፕሮስ የምንለው ሃይ ፕሬስ አልነበረም። የመጀመሪያው የሲቲ በአርሰናል ተከላካዮች ላይ ሲያደርጉት የነበረው 4-2-4 አሰላለፍ ነበረው። በግልጽ መልኩ ይታይ ነበር። የእነ አንቷን ሴሜንዮ በእነ ሂንካፔና እነ ጋብርኤል ኳስ እንዳያገኙ አደራጅተው ምንድነው የምንለው ቢልድ አፕ ፍሮም ዘ ባክ እንደምንለው ከኋላ ኳስን መስርተው እንዲያወጡ ሲያደርጉ ነበር። ያደረጉበት ምክንያት ምንድነው? አንደኛ ተጫዋቾቹ በተደራጀ መልኩ ለአማካይ ስፍራ ተጫዋቾች ኳሶችን እንዳያሻግሩ በተለይ ደግሞ ዴክላን ራይስ ኳስ እንዳያገኝ ያደረጉበት መንገድ እጅግ አስደናቂ ነበር። ነገር ግን ፕሬሲንጋቸው በጣም የተረጋጋ ነበር፣ አጣዳፊ አልነበረም። ምክንያቱም እነዛ ኳሶች ቢያልፉ 4 ተጫዋቾች ከፊት ስላሉ ሲቲ እንደሚጎዳ ስለሚታወቅ። ግን የፔፕ ጓርዲዮላ የታክቲካል ልህቀት በመጀመሪያው 45 ተመልክተናል። እርግጥ በጨዋታ እንቅስቃሴ ረገድ የመጀመሪያው 45 አርሰናል ከሁለተኛው አጋማሽ ይልቅ በጣም የተሻለ አርሰናል ተመልክተናል። በግብ ሙከራም የተሻለ ነበር። ሁለተኛ ነገር ደግሞ በመከላከልም ረገድ እነ ኤርሊንግ ሃላንድ አንድ ኦን ታርጌት ኳስ ላይ እንዳይሞክሩ አድርገው ሜዳ ላይ አስወጥተዋቸዋል። ግን የመጀመሪያው የማንቸስተር ሲቲ ግን የሰራበት አጋጣሚ ነበር። ይህ የተመለከትነው ለምንድን ነው? ለምሳሌ ዴቪድ ራያ ኳሶችን በማሻገር ረገድ ኳሶችን በማከፋፈል ረገድ በጣም የተካነ ግብ ጠባቂ እንደሆነ ይታወቃል። ኬፓ ደግሞ በዴቪድ ራያ ልክ በእግሩ እግር ኳስን መጫወት የሚችል ግብ ጠባቂ እንዳልሆነም ይታወቃል። ሌላው ኬፓ ከዚህ በፊት በካራባኦ ፍጻሜ እንደ በኤፍኤ ካፕ ፍጻሜ ወንበሌ ላይ በተገኘበት ጊዜ ጥሩ ክብረ ወሰን የለውም። ስለዚህ ይህንን አንደርስታንድ በማድረግ ራያን በዚህ ጨዋታ ላይ ቢያሰልፉትና ይህንን ዋንጫ ቢያሸንፉ ኖሮ ኤፍኤ ካፕ ውድድር ስላላቸው እዛ ቦታ ላይ ኬፓን መጠቀም ይችሉ ነበር። አንደኛ አርሰናል ዋንጫ ማሸነፍን ምን ማለት እንደሆነ ያውቃል፣ ወይ ደግሞ በውድድር ዓመቱ ለሚያደርገው ጉዞ ይህ ዋንጫ ምን ያህል ትርጉም እንዳለው በከፍተኛ የስነ ልቦና ጥንካሬ እንዲገኝ ያደርገዋል። በዚህ ሂደት ውስጥ ኬፓ ተረጋግቶ በኤፍኤ ካፕ ፍጻሜ ምናልባት እዛ የመድረስ እድል ካለው አርሰናል ይጠቀሙ ነበር ብዬ አስባለሁ። በዚህ ሂደት ውስጥ ልክ ከረፍት በኋላ በርካታ ነገሮች ተቀያይረው መጡ። ሎው ፕሬስ የነበረው ወይ ደግሞ ዝግ ያለ ፕሬስ ሆኖ ነገር ግን የአርሰናል ተጫዋቾችና ግብ ጠባቂ በተለይ ዊሊያም ሳሊባና ጋብርኤል ማጋሌሽ እንዲሁም ቤን ዋይትና ፒሮ ሂንካፔ ኳስን አደራጅተው እንዳይወጡ ያደረጉት የሲቲ ተጫዋቾች ግን ከረፍት በኋላ ሃይ ፕሬስ እንዲያደርጉ ተፈቅዶላቸዋል። በዚህ ሂደት ውስጥ አርሰናል በፈረስት ሀፍ የነበረውን የጨዋታ አቀራረብ ጠብቆም ስለነበር ይመስለኛል ሰከንድ ሀፍ ላይ በሙሉ ተረብሸው ነበር። ራያን ቸርኪ በጣም በነፃነት ተሰጥቶት ሜዳ ላይ እንዲቧረቅ ተደርጓል። በርናርዶ ሲልቫና ሮድሪ የአማካይ ስፍራ ተጫዋቾች ኳስን አደራጅተው ለማጥቃት የክፍል ተጫዋቾች እንዳያሻግሩ አድርገዋቸዋል። በዚህም የሰራ ነበር። በመስመር በኩል ላይ የነበሩት የአንቷን ሴሜንዮ እንቅስቃሴ ይህንን በደንብ የሚገልጽ ይመስለኛል። በጨዋታው ላይ ሌላኛው የሚኬል አርቴታ ስህተት ብዬ የማምነው በግል ፒሮ ሂንካፔ ቢጫ ካርድ ተመልክቶ በዛ ልክ ለምን ሜዳ ላይ እንደታገሱት አልገባኝ። ምክንያቱም በመስመር በኩል አንቷን ሴሜንዮ ምን ያህል ፈጣን ተጫዋች እንደሆነ ይታወቃል። ተጫዋቹ አንድ ስህተት ብቻ ይጠበቅበት ነበር፣ ምክንያቱም በቀይ ካርድ ይወጣል። በዚህ ሂደት ውስጥ ሂንካፔ ተረጋግቶ እየተጫወተ አልነበረም። ስለዚህ ያንን ውሳኔ በፍጥነት ማድረግ ይችሉ ነበር ብዬ አስባለሁ። ሌላው ጋብርኤል ማርቲኔሊ ከማንቸስተር ሲቲ ጨዋታ ላይ በጣም ጥሩ ቁጥር ያለው ተጫዋች ነው። አንደኛ የማንቸስተር ሲቲ ተከላካዮች እየወጡ እንደፈለጉ እንዳይጫወቱ ማድረግ ይችላል፣ ምክንያቱም ፈጣን ተጫዋች ስለሆነ በማጥቃቱም በመከላከሉም ረገድ ከሊያንድሮ ትሮሳርድ በተሻለ ጋብርኤል ማርቲኔሊ የተሻለ ንቃት አለው። ሁለተኛ በዶሜስቲክ ውድድር የምንለው በሀገር ውስጥ ውድድሮች ላይ ከፍተኛ ቁጥር ያስመዘገበው በዘንድሮ የውድድር ዓመት ጋብርኤል ማርቲኔሊ ነው። ስለዚህ በዚህ የፍጻሜ ጨዋታ ላይ እንደነዚህ አይነት ተጫዋቾችን መጠቀም ለሲቲ ተከላካዮች ከቦታቸው ሳይወጡ እንዲጫወቱ ለማድረግ ትልቅ መሳሪያ ሊሆን ይችላል ብዬ አስባለሁና በጨዋታው ሂደት በርካታ ነገሮች አሉ። በተለይ ከረፍት በኋላ የነበረው ማንቸስተር ሲቲ እጅግ በጣም አስደናቂ ነበር። ኳስን በቁጥጥር የሚጫወት ሃይ ፕሬሲንግ ያለውና የተጫዋቾች ተለዋዋጭነት የነበረው ሚና የአሰልጣኝ ፔፕ ጓርዲዮላ የታክቲክ ልህቀት አለማድነቅ አይቻልም ብዬ ማንሳት ፈልጋለሁ።
ያው ስለ አርሰናልና ስለ መቼስ የኬፓ አሪዛባላጋና የዴቪድ ሪያ ጉዳይ ይነሳል። አንድ ማወቅ የሚገባን ነገር ያው ፕሮፌሽናሎች ናቸው እነሱ። እኛ አውጥተን የምናስገባቸው እኛ አውጥተን የምናስወጣቸው አይደሉም። በነገራችን ላይ አሰልጣኝ ሚኬል አርቴታም ያሉትም እሱ ነው። አንደኛ እኔ በኔ አገላለጽ ከዴቪድ ራያ በላይ ኬፓ አሪዛባላጋ ብዙ ልምድ ያለው ተጫዋች ነው። አጋጣሚ ትናንት ስህተቶች ነበሩበት። ልምድ ራሱ አንዱ ነው። ሁለተኛ ለፍጻሜ ያደረሰው ዴቪድ ራያ ሳይሆን ኬፓ አሪዛባላጋ ነው እና ይሄ የድረስ የሚባል ነገር አሰልጣኙ ሊያደርጉት ያልቻሉበትም አንዱ ምክንያት ይሄ ነው። ለምሳሌ ዶናሩማ ለምንድን ነው ያልተሰለፈው? ጄምስ ትራፎርድ እስከ ፍጻሜ ድረስ ያደረሰው ግብ ጠባቂ ስለሆነ ነው እንጂ ከሱ የተሻለ ግብ ጠባቂ ስለሆነ አይደለም። ስለዚህ ይሄን መመልከት ይገባናል። ይሄ ተጫዋች የግብ ጠባቂ ወጣም ወረደም ከካራባው የመጀመሪያ ጨዋታ ሀብሎ ከተጀመረ ጀምሮ እስከ ፍጻሜው እስከ ዌምብሊ ድረስ ይዟቸው አሻግሯቸው የመጣ ነው። ስነ ልቦና የሚባል ነገር አለ። ለምሳሌ የሆነ ቤት ገንብተህ በአንተ ኃይል ተገንብቶ የምርቃቱ ዕለት አንተ የለህበት የምትባል ምን አይነት ስሜት ነው የሚሰማ? ይህን መገንዘብ አለ። ብዙ የአርሰናል ደጋፊዎችም አሁን ላይ ይሄ ተጫዋች እንደውም አንዳንዶቹ ደግሞ ኬፓ አሪዛባላጋን አለማድነቅ አይቻልም። ምክንያቱም መቼስ ከብዙ ነገር ካደረገው በላይ ያጠፋት አንድ ስህተት ብዙ ነገር አጉልታበታለች ብዬ ገምታለሁ። ስለዚህ ይሄ መስተካከል አለበት። አርሰናል አሁንም ያሉት አሰልጣኝ ሚኬል አርቴታ አሁንም ደግሜ ያሰልፋለሁ እኔም የምተማመንበትም ነው። በማንቸስተር በቼልሲ በበርንማውዝ ከዛ በተረፈ በሪያል ማድሪድ ትልቅ ልምድ ያለው ግብ ጠባቂ ነው። ስለዚህ ሀፕን ያደርጋል እንደዚህ አይነት ነገሮች። ስለዚህ እኔ አርሰናል ትናንትና ያው ኮምፕሊትሊ ሙሉ በሙሉ የተበለጠበት ነው። ከረፍት በፊትም ተበልጦ ነበር ጨዋታው። የግብ ማግባት እድሎችን ሞክሮ ነበረ። ማንቸስተር ሲቲ ምንም የግብ እድል ሞክሯል፣ ግን ይሄ ቀጥተኛ ወይም ደግሞ ኢላማውን የጠበቀ ሙከራ አለማድረጉ ዋጋ አስከፍሎት ነበር የመጀመሪያው ላይ። ግን አርሰናል ደግሞ የተሻለ ሆኗል ከተባለ ደግሞ ለምንድነው ከ45 ደቂቃ በፊት ጎሎች ላይ ያልተመረኮዘው? ጎሎችን አላስቆጠረው? ይህም ጥያቄ ነው። 3 የግብ እድሎችን ሞክሮ አንዱንም አላሳካበትም። ከዛ በተረፈ 40-60 ነበር ከረፍት በፊት የነበረው ራሱ። ያ ማለት አርሰናል 40 ነበረ፣ ማንቸስተር ሲቲ 60 ነበር። የጨዋታ ኳስ ቁጥጥር የበላይ የነበረው ሲቲ ነው። ከዛ ውጪ ግን አሰልጣኝ ሚኬል አርቴታ ለምንድነው በፍጻሜ ጨዋታ ላይ የሆነ ነገር ያልፈጠሩት? በተለይ አሰልጣኝ ፔፕ ጋርዲዮላ ሙሉ በሙሉ ኮምፕሊትሊ ማለት ይቻላል ቡድኑ ሲለውጡ ቢያንስ መለወጥ ባይችሉ በጣም አታክ ሲደረጉ ዲፌንስ ማድረግ ያልቻሉት ለምንድን ነው? ይሄ በኋላ አነሳዋለሁ። አሰልጣኝ ፔፕ ጋርዲዮላን በብዙ ነገሮች እኔ አወድሳቸዋለሁም አደንቃቸዋለሁም አነሳለሁ። ግን ይሄ ምንድነው ለፍጻሜ ደርሶ እንደዚህ አይነት ነገሮችን አለማድረግ ያው ልምድ አለመኖር ነው። አሰልጣኝ ፔፕ ጋርዲዮላ በነበሩበት ጊዜ ነው እንግዲህ በእግር ኳስ ተጫዋችነታቸውም በአሰልጣኝነታቸውም አሰልጣኝ ሚኬል አርቴታ ዌምብሊ ላይ ተሸንፈው ያቁም ነበር የተባለው አሁን ለመጀመሪያ ጊዜ ነው። ግን እየመሩ ደግሞ የመጀመሪያቸው ነው። ኤፍኤ ካፕ ላይ ተጫውተው ነበር። 2020 የውድድር ዘመን ላይ ዋንጫውን አግኝተዋል። ግን በእንደዚህ አይነት ትልቅ ተጽዕኖ ውስጥ ሆነው ይሄንን ቡድን አለማሻገራቸው አሁንም የኤክስፒሪየንስ ጉዳይ ይነሳባቸዋል። ከዛ በተረፈ ግን የዴክላን ራይስ እና የማርቲን ዙቢሜንዲ ሚና እጅግ የወረደ ነበር ትናንትና። በተለይ ሲባክን የነበረው ዴክላን ራይስ አንዱ ተጠያቂ የማድርገው ዙቢሜንዲ ነው። እንግዲህ ባለፈው ኤቨርተን ጨዋታ ላይ ያንን ወጣት ማክስ ዶማንን ቢያንስ ሪስክ ወስደው ውጤታማ አድርገውታል አይደል አሰልጣኝ ሚኬል አርቴታ። ትናንትናስ ቢያንስ እንደዛ ሲባክን እንደው ቢያንስ በእንግሊዝ ፕሪሚየር ሊግ ላይ ልምድ ያለውን ተጫዋች ቢያንስ ኖርጋርድን እንደው በሆነ አጋጣሚ ቢያስገቡትስ እነ ሪያን ቸርኪ እና አንቷን ሲሚኒዮ ከዛ በተረፈ ደግሞ መጨረሻ ላይ እንደውም ከረፍት በኋላ ሲወርቅ የነበረው ጀርሚ ዶኩ እንደዛ ሲሆኑ ቢያንስ ማርቲን ዙቢሜንዲን በተሻለ መልኩ ቀይረው ኖርጋርድን ቢያሰልፉት ትልቅ ስተት ነው ብዬ ገምታለሁ። የዴክላን ራይስ ሚና በጣም የሚያሳዝን ነበር ትናንትና። እኔ ያሳዘነኝ ይህን ካፔና የቤን ዋይት ሚና በጣም አስቸጋሪ ነበረ። ምናልባት ቅድም ያነሳው አለ ቀድሞ ይህን ካፔን አስወጥተው
ካላፊዮሪን ቢያስገቡት ነው። ካላፊዮሪ ጉዳት ላይ የነበረ ተጫዋች ነው። በእንደዚህ አይነት ጫና ውስጥ ይቋቋማል ተብሎ አልነበረም። ግን ገብቶ ደግሞ ቢያንስ አረጋግቶታል ቡድኑን 2-0 እየተበሩ መግባቱና እንደውም ለትንሽ የዳነችበትን ኳስ የምናስታውሳት ነው። ሌላው እንግዲህ በአርሰናል በኩል ማጠቃለያ የሚሆነው አርሰናል በቀጣይ ዋንጫዎች ላይስ አሉታዊና አዎንታዊ ተጽዕኖዎቹ ምንድናቸው? የስነ ልቦና ስብራት ይደርስበታል የሚለውን ጉዳይ እናንሳ። ዘንድሮ አርሰናል ከየትኛውም ጊዜ በላይ በ4 የውድድር ዋንጫዎች ላይ የተሳተፈ ነበረ። የካራባው ዋንጫን ከመነጠቁ አሁን 3 ላይ ነው ያሉት። አሉታዊ ልትለው የምችለው ወይ አዎንታዊ ልትለው እንግዲህ የስነ ልቦና ስብራት በዋንጫ ፍጻሜ ላይ እንደዚህ አይነት ነገሮችን አለመቀየስ ወይም ደግሞ እስከ ፍጻሜ ደርሰ ዋንጫ ለማግኘት ትልቅ የአርሰናል የስነ ልቦና ስብራት ነው ብዬ ገምታለሁ። ፍርሃቴ በአውሮፓ ሻምፒዮንስ ሊግ ላይ አርሰናል ፍጻሜ ደርሶስ እንዴት ነው የምትተማመንበት? ለፍጻሜ ደርሶ ዋንጫ ባያገኝስ? ይሄም አሁን ለኔ የስነ ልቦና ስብራት ብዬ ገምታለሁ። ስጋት ለአርሰናል ትልቁ ለኔ ስጋት ያለ ፈጣሪ ተጫዋቾች አሁንስ እናሸንፋለን የሚል የስነ ልቦና ስጋት ይኖርብኛል። ምክንያቱም ኦዲጋርድ፣ ኤብሬች ኢዜ እነሱ ከሌሉ ዋንጫ እናገኝም የሚል የተጫዋቾች የስነ ልቦና ማጣት ለአርሰናል ትልቁ ተጽዕኖ ነው ብዬ ገጠም። በቀጣይ ራይስ፣ ሳካ፣ ዙቢሜንዲና እንደዚሁም ደግሞ ሌሎች ደግሞ በርካታ ተጫዋቾች በሊግ ውስጥ ብዙ ጨዋታዎችን ያደረጉ ተጫዋቾች ማረፍ አለባቸው ብዬ ገምታለሁ። ቢያንስ አሁን ላይ የሀገራት ጨዋታዎች ስለሚኖሩ ሁለተኛ የኤፍኤ ካፕ ጨዋታ ደግሞ ከሳውዛምፕተን ጋር አለው። ቢያንስ በእነዛ ጨዋታ እንደነዚህ ድካም የሚሰማቸው ተጫዋቾች ማረፋቸው ለአርሰናል አድቫንቴጅ ነው የሚለው። ሌላው ግን እንደ አዎንታዊ ሪቬንጅ ሜንታሊቲ የሚባለው የበቀል ስሜት የሚባል ነገር አለ። አርሰናል ዋንጫውን ተነጥቋል። አሁን ፎከስ ማድረግ ያለበት በአውሮፓ ሻምፒዮንስ ሊግ ላይ፣ በፕሪሚየር ሊግ ላይ እንደዚሁም በኤፍኤ ካፕ ነው። ጥቅሙ ግን ካለፉት ዓመታት በመማር አሸናፊ መሆን ለአርሰናል ትልቁ ነገር ነው ብዬ ገምታለሁ። ይህ ማለት እንግዲህ ትኩረት ሁሉ ወደ ሌሎች ዋንጫ ካዘነበሉ ለአርሰናል አሁን ይሄን ዋንጫ ማጣት እንደ አዎንታዊ ወይም ደግሞ ትልቁ ጥቅም ብዬ የምገምተው ቢያንስ ከስብራታቸው ተነስተው ሌሎች ዋንጫ እንደሚፎካከሩ ያደርጋቸዋል ብዬ ገምታለሁ። ይህ ደግሞ በዋንታው ወይም ደግሞ ጥሩ መልኩ ይኖራቸዋል ብዬ ገምታለሁ። ሌላው የመጨረሻው ግን በዝውውር መስኮቱ ላይ ደግሞ ትልቅ የቤት ስራ እንደሚጠብቃቸው ከዚህም በላይ ቡድኑን ማጠናከር እንደሚገባቸው ያዩበት ትልቅ የፍጻሜ ጨዋታ ነው ብዬ ገምታለሁ። አሁን በተለይ በማንቸስተር ሲቲ መሸነፉ በጣም ትልቅ አደጋ ሊያመጣበት ይችላል ብዬ አስባለሁ። አንደኛ እርግጥ የፕሪሚየር ሊግ የዋንጫ ፉክክር አሁን በአርሰናል እጅ ይገኛል ሙሉ በሙሉ በሚባል መልኩ፣ ምክንያቱም በ9 ነጥብ ነው ልዩነቱ። ነገር ግን ማንቸስተር ሲቲ ከክሪስታል ፓላስ ጋር አንድ ቀሪ ጨዋታ አለው። በሜዳው ኤቲሃድ ደግሞ የሊጉ መሪን ያስተናግዳል። በእነዚህ ሂደቶች ውስጥ የማንቸስተር ሲቲ የስነ ልቦና ጥንካሬ ከፍ ብሎ እንዲገኝ ምክንያት ሊሆን ይችላል ይሄ ካራባው ዋንጫ። ግን አርሰናል በውድድር ዓመቱ ምን ሊጠብቀው ይችላል? እኔ በተደጋጋሚ ጊዜ አንስቻለሁ። የቀድሞ የአርሰናል ታሪካዊ ተጫዋች ቴሪ ዳንኤል ኦንሪ ከካራባው ዋንጫ በፊት አንድ የሰጠው አስተያየት አለ። እኔ ሙሉ በሙሉ የሱን ሐሳብ የምደግፍበት መንገድ ማለት ነው። አርሰናል በዘንድሮ የውድድር ዓመት ማጣት የሌለበት ትልቁ ዋንጫ እንግሊዝ ፕሪሚየር ሊግ ነው። እርግጥ የካራባው ዋንጫ ማጣት የለበትም፣ ምክንያቱም ቅድም በሐሳብ ደረጃ ስላነሳ ነው። ለምን ካል በውድድር ዓመቱ አሁን ምን ይጠብቁታል? በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ከስፖርቲንግ ሊዝበን ጋር በደርሶ መልስ ይጫወታል። በኤፍኤ ካፕ ከሳውዛምፕተን ጋር ሩብ ፍጻሜ ይጠብቀዋል። በኋላ ላይ ደግሞ እነ ሊቨርፑልም ሲቲም ቼልሲም ያሉበት ስለሆነ በጣም ፈታኝ የሆነ መርሃ ግብር ይጠብቀዋል። አጠቃላይ ሄንሪ ይህንን ሐሳብ ያነሳበት መንገድ የሚመስለኝ የአርሰናል ተጫዋቾች ይህንን የፕሪሚየር ሊግ ዋንጫ ከምን ጊዜውም በላይ እንዳያጡት አጥብቆ ይፈልጋል። ለምን ካል 2 አስርት ዓመታት ያህል ተቆጥረዋል። ስለዚህ ለአርሰናል ልክ እንደ ካራባው ወይም ልክ እንደ ኤፍኤ ካፕ ዓለም እንደ ሻምፒዮንስ ሊግ ብቻ አይደለም ትርጉሙ የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳት። አንደኛ ላለፉት ዓመታት የተሰቃየበትን የስነ ልቦና ድክመት የሚሰብርበት ትልቁ መንገዱ ነው። ሁለተኛ ነገር ደግሞ የዋንጫ እርግማኑን በትልቅ መድረክ ሊያሸንፍበት የሚችል ትልቅ አጋጣሚ ነው። ለዚህ መንገድ ግን የአርሰናል ተጫዋቾች ከምን ጊዜውም በላይ ከፍ ባለ የስነ ልቦና ጥንካሬ መገኘት አለባቸው ብዬ አስባለሁ። እርግጥ ስለ ማንቸስተር ሲቲ በምናነሳቸው መንገዶች ላይ ሀሳቦች ላይ በኋላ ላይ የምሰጠው ሀሳብ ቢኖርም የማንቸስተር ሲቲ የስነ ልቦና ጥንካሬ እንዳለፉት ዓመታት እንዳልሆነ በግልጽ ታይቷል። በተደጋጋሚ የተነሳ ሀሳብ ነው። የፍጻሜ ጨዋታ ላይ የአሰልጣኝ ፔፕ ጓርዲዮላ የታክቲክ ልህቀት ከፍ ብሎ በመገኘቱ ብቻ አርሰናልን ዋንጫ ሳጥቶታል። አርሰናል ግን በቀጣይ የሚጠብቁት ምንድን ነው? ለምሳሌ በእንግሊዝ ፕሪሚየር ሊግ ከ2 አስርት ዓመታት በኋላ ሻምፒዮን ለመሆን 7 ጨዋታዎች ብቻ ቀርተውታል። ይህ ማለት ምንድነው? 31 ፈታኝ ሳምንታትን አልፎ መጥቷል። በዚህ ሂደት ውስጥ የካራባው ዋንጫ ማጣቱ ምናልባት በስነ ልቦና ረገድ የሚጎዳቸው ከሆነ
የአሰልጣኝ ሚኬል አርቴታ ቡድን ካለፉት ዓመታት የተማረ ወይ ደግሞ የተሻለ አይደለም ብለን ሙሉ በሙሉ እናነሳለን በኋላ ላይ። ግን አሰልጣኝ ሚኬል አርቴታ አሁንም ከአውሮፓ ሻምፒዮንስ ሊጉን በላይ ከኤፍኤ ካፑን በላይ ትልቁ ትኩረታቸው ፕሪሚየር ሊግ መሆን አለበት ብዬ አስባለሁ። እርግጥ አርሰናል ከካራባኦ ሽንፈት በኋላ በጣም የጠቀመውና በትልቁ ደረጃ ሊጠቅመው ይችላል ብዬ የማስበው ነገር የዓለም አቀፍ ጨዋታዎች መምጣታቸው ነው። አንደኛ ተጫዋቾች በቂ ረፍት ለማድረግ ያግዛቸዋል። ሌላው ደግሞ በተሻለ የስነ ልቦና ጥንካሬ እንዲመለሱ መንገድ ሊከፍትላቸው ይችላል። ለምሳሌ ከሽንፈት በኋላ ወዲያ በመጪው ሳምንት ላይ ጨዋታ ባደረገ ቁጥር ትልቁ ጫና አይምሮህ ላይም ስለሚጫን ይሄ ግልጽም ስለሆነ በዚህ ሂደት ውስጥ አርሰናል ወሳኝ የሚባሉ ተጫዋቾቹን ወደ ዓለም አቀፍ ጨዋታዎች እንደማይልክ አረጋግጧል። ለምሳሌ ዊሊያም ሳሊባን ጉዳት አጋጥሞታል ብሏል። ኤቨሬዜን በፍጻሜው ጨዋታ ላይ አልተገኘም፣ አልሄደም። ጆሬን ቲምበርም እንደማያቀና ተረጋግጧል። ስለዚህ በዚህ ሂደት ውስጥ የተጫዋቾች በረፍት መገኘት ለአርሰናል በቀጣይ የውድድር ጊዜያቶች ውስጥ በጣም ትልቅ እምርታዊ ደግሞ ጥቅም ሊኖረው ይችላል ብዬ አስባለሁ። ግን ከዚህ በኋላ ያለው ተጫዋቾች የሞት ሽረት ማድረግ ይጠበቅባቸዋል። ለምሳሌ የሲቲ ተጫዋቾች ትናንት በጣም ከአሰልጣኝ ፔፕ ጓርዲዮላ ጎን ለጎን የማደንቃቸው የሲቲ ተጫዋቾች ከረፍት በኋላ ያላቸው ብቸኛ አማራጭ እንደሆነ ተረድቷቸዋል። ለምሳሌ የፕሪሚየር ሊግ የዋንጫ ጉዞ በጣም አደጋ ላይ ነው። ምክንያቱም ያላቸው የነጥብ ልዩነት ትንሽ ሰፋ ስላለና የመርሃ ግብሩ ሊጠናቀቁ ጥቂት ሳምንታት ብቻ ስለቀሩ በአውሮፓ ሻምፒዮንስ ሊግ ሳይጠበቅ በጊዜ መሰናበታቸው ትልቅ ጫና ፈጥሮባቸዋል። ስለዚህ ያላቸው አማራጭ ሁሉንም ነገር አቅማቸውን በመጠቀም ይህንን ዋንጫ ማሸነፍ ይጠበቅባቸው ነበር። ያንን ደግሞ የሚጠበቅባቸውን አድርገው ደግሞ አሳክተውታል። ስለዚህ ለማንቸስተር ሲቲ ተጫዋቾች ትልቅ ክሬዲት ይገባቸዋል። የአርሰናልም ተጫዋቾች በቀጣይ የሚያደርጓቸው እያንዳንዱ የፕሪሚየር ሊጉ ፍልሚያ ጨዋታዎች የሞት ሽረት መሆን አለባቸው። በተለይ ክለቡ የተመኘውን ዋንጫ ማንሳት ከፈለገ አሁን ከዚህ በፊት አንስተናል አንድ በሰራ ነው ፕሮግራም ላይ ይገኝ ከዚህ በኋላ የሚኖሩት ጨዋታዎች በሙሉ ከተጫዋቾች ብቃት ከአሰልጣኞች ታክቲካል ብቃት በዘለለ ወይ ደግሞ ባልተናነሰ የስነ ልቦና ጥንካሬ ትልቅ ሚናን ይጫወታል። ከፍ ብሎ በስነ ልቦና ጥንካሬ የተገኘ ቡድን ጨዋታዎችን ያሸንፋል። ማንቸስተር ሲቲ ጥያቄዎችም የተነሱበት ከዚህ በፊት በተለይ በውድድር ዓመቱ መገባደጃ ወራቶች ላይ ነጥብ የማይጥለውን ማንቸስተር ሲቲ በዘንድሮ ግን በተደጋጋሚ ተመለከት ነው። ይህ ደግሞ በአሰልጣኝ ፔፕ ጓርዲዮላ የተለመደ አልነበረም ተብሎ ይነሳ ስለነበር ነው። ይህ ደግሞ ግልጽ ነው። ተጫዋቾች በርካታ ባለልምድ ተጫዋቾች ከቡድኑ የሉም። አዳዲስ ተጫዋቾች ካሳለፍነው ጥር ወር ጀምሮ ቡድኑ በግንባታ ሂደት ውስጥ የሚገኝ ነው። አንዳንዶች በኋላ ላይ ያነሳዋለሁ አሰልጣኝ ፔፕ ጓርዲዮላ ሐሳብ ጨርሰዋል ለሚሉ ምናልባት እኔ በግል ምላሽ ስላለኝ ከዚህ በፊትም አሰልጣኝ ፔፕ ጓርዲዮላን መተቸት ተገቢ እንዳልሆነ ባነሳ ነው ፕሮግራም ላይ አነስተናልና በቀጣይ አርሰናል የሚጠብቁት እያንዳንዱ ጨዋታዎች ከዓለም አቀፍ እረፍት ጨዋታዎች መልስ ከኤፍኤ ካፕም ከሻምፒዮንስ ሊጉም በላይ በፕሪሚየር ሊጉ ከፍ ብሎ መገኘት ይጠበቅበታል። ያ ደግሞ መጀመሪያ አርሰናል በርንማውዝን ይገጥማል፣ ቸልሲ ማንቸስተር ሲቲ ያስተናግዳል። በ33ኛው ሳምንት ሁለቱም ኤቲሃድ ላይ የሚያደርጉት ጨዋታ ግን ለአርሰናል የውድድር ዓመት ጉዞ አስደናቂ መሆን አሊያም አስከፊ መሆን ትልቅ ወሳኝና ወሳኝ ነጥብ ይመስለኛል። መልካም የተከበራችሁ እየተመለከታችሁት ያለው ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ነው። ዛሬ በልዩነት የማንቸስተር ሲቲን የካራባኦ ፍጻሜ ዋንጫ ማግኘቱን ተከትሎና በቀጣይ ደግሞ በፕሪሚየር ሊጉ ላይ የሚኖረው ምን አይነት ተግዳሮቶች ይኖሩታል በመሪው በአርሰናል በኩል ያሉትን ጉዳዮች እያነሳ እንገኛለን። የአርሰናልን ድክመትና እንደዚሁም የተሻሻሉ ጉዳዮችን አንስተናል። በቀጣይ ከአፍታ መሸጋገሪያ በኋላ ስንመለስ ደግሞ ማንቸስተር ሲቲንና ፔፕ ጋርዲዮላን እንመለከታለን። አብራችሁን ቆዩ። አሁንም እሺ ተመለስን። የተከበራችሁ ከሀገሬ ቴሌቪዥን ሳምንታዊ የስፖርት ፕሮግራማችን አሁንም እንደቀጠለ ነው። ቀደም ሲል እንደነገርናችሁ በአሰልጣኝ ሚኬል አርቴታና በፔፕ ጋርዲዮላ ቡድን ማንቸስተር ሲቲና አርሰናል መካከል የተደረጉትን የካራባኦ ፍጻሜ ጨዋታን ተመለከትን። ያው በፔፕ ጋርዲዮላ ጉዳይ እናንሳ፣ ምንም ጥያቄ የለውም። ማንቸስተር ሲቲና አሰልጣኝ ፔፕ ጋርዲዮላ በውድድር ዓመቱ ላይ የመጀመሪያ ዋንጫቸውን ማግኘት ችለዋል። እንግዲህ እኔ ባለፈውም ስናወራበት ነበረ ይህ የአሰልጣኝ ፔፕ ጋርዲዮላ ወቅታዊ ብቃት ማነስ ሀሳብ ጠፍቶባቸዋል። የተለያዩ ጉዳዮች እየተነሰባቸው ይገኛል። አላቅም እኔ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ በርካታ የእግር ኳስ ቅርብ ለሆኑ አሰልጣኞች፣ ተመልካቾች፣ እግር ኳስ ተጫዋቾች፣ ጋዜጠኞች የሚያነሱት ጉዳይ አለ። አሰልጣኝ ፔፕ ጋርዲዮላ እውነት ለመናገር ሀሳብ አልጠፋባቸውም። ሀሳብ ሳይሆን በዘመናዊ እግር ኳስ ዓለም ላይ ብዙ ነገሮችን የሚያደርጉ ታላቅ አሰልጣኝ ናቸው። ሀሳብ ጠፍቶባቸዋል የምትሉ እረፉ። እውነት ለመናገር ሀሳብ የጠፋበት አሰልጣኝ ቢያንስ በ10 የውድድር ዓመታቶች 19 ዋንጫዎችን አያሳካም። ሀሳብ የጠፋበት አሰልጣኝ ቢያንስ
ከ2018 የውድድር ዘመን እስካሁን 2026 የውድድር ዘመን ድረስ 5 የሊግ ካፕ ወይም የካራባው ዋንጫ አያነሳም። ረሃብ ያለባቸው አሰልጣኝ ናቸው። በነገራችን ላይ የስኬት ረሃብ ትናንትና ይሄን ተመልክተናል። ይሄ 5 ዋንጫ በሊግ ካፕ የመጀመሪያው አሰልጣኝ አድርጋቸዋል። ከዛ በተረፈ እንደነ አሰልጣኝ ጆዜ ሞሪኒሆ እንደዚሁም አሌክስ ፈርጉሰንን ይከተላሉ ከታች ያሉት እና አሰልጣኝ ፔፕ ጋርዲዮላ በዘመናችን ላይ እንግዲህ ካየናቸው ምርጥ አሰልጣኞች ናቸው። ትናንት ምን ማድረግ እንደሚችሉ ያዩት ታላቅ አሰልጣኝ ናቸው። ስለዚህ አሰልጣኝ ፔፕ ጋርዲዮላን አለማድነቅ ንፍጉነት ነው። በምክንያታዊ ቢወራ ጥሩ ነው። እንኳን እሳቸው አሰልጣኝ ተማሪ ያላችሁ እንኳን የምታወሯቸው አሰልጣኝ ሚካኤል አርቴታ ሐሳብ አግኝተው ለፍጻሜ ደርሰዋል። ስለዚህ የአሰልጣኝ ፔፕ ጋርዲዮላን ሚና ባናጓድልባቸው፣ ክሬዲት ባናሳጣባቸው፣ ከዛ በተረፈ አሁን በመጨረሻው የፍጻሜ ጨዋታ ላይ ያደረጉት ብቻ ሳይሆን እኔ ከሁሉም በላይ የሚገርመኝ ግን በአጋማሹ ላይ በተለይ በአውሮፓ ሻምፒዮንስ ሊግ ላይ በሪያል ማድሪድ እንደዛ ተቀጥተው መጥተው እንደዛ ገግመው ተመልሰው ያን ዋንጫ ሴሌብሬት ማድረጋቸው ሊያስጨበጭባቸው ይችላል እንጂ ሐሳብ ጠፍቶባቸዋል የሚያስብል አይደለም። ግን በቀጣይ ማንቸስተር ሲቲን ጉዳይ እናነሳለን። አዎ እኔ በጣም ነው የሚገርመኝ እውነት ለመናገር ከዚህ በፊትም በነበረው ፕሮግራማችን ላይ አንስተናል። አሰልጣኝ ፔፕ ጓርዲዮላን መተቸት በጣም ያስቃል፣ በተለይ በእግር ኳሱ ዓለም ውስጥ። በእርግጥ ሁሉም ሰው የራሱ አመለካከት ሊኖረው ይችላል። ግን አሰልጣኝ ፔፕ ጓርዲዮላ ምኑ ላይ ነው ሐሳብ የጠፋባቸው አልገባኝ። 2 ዓመት ነው በነገራችን ላይ በጣም ጥሩ አይደለም የተባሉት፣ ያውም ዘንድሮ ሻምፒዮን የሆኑበት ወይ ደግሞ የካራባው ዋንጫ ነው የሚያሸነፉበት ጭምር። አምና ጥሩ አልነበሩም ተብሎ 3ኛ ደረጃን ይዘው አጠናቀዋል። በኤፍኤ ካፕ ፍጻሜ ደርሰው ደግሞ ተሸንፈዋል። ባለፉት 10 ዓመታት የእንግሊዝ እግር ኳስን ብቻ ሳይሆን በአውሮፓ መድረክ በወጥነት ከገነኑ አሰልጣኞች መካከል ቀዳሚው ፔፕ ጓርዲዮላ ናቸው። 19 ያህል ዋንጫዎችን ከማንቸስተር ሲቲ ጋር አሳክተዋል። በዚህ ሂደት ውስጥ 6 የፕሪሚየር ሊግ እና 1 የአውሮፓ ሻምፒዮንስ ሊግን ጨምሮ 5 የሊግ ካፕ እና 2 የኤፍኤ ካፕን አሸንፈዋል። ክለብ ወርልድ ካፕን አሸንፈዋል። በዚህ ሂደት ውስጥ አሰልጣኝ ፔፕ ጓርዲዮላ የተለያዩ ውጣ ውረዶችን አልፏል። ወይ ደግሞ በተርም የተለያዩ ተጫዋቾች በማንቸስተር ሲቲ መለያ ተመልክተናል። ባለልምድ ተጫዋቾች ከወጣት ተጫዋቾች ጋር እያዋሃዱ በርካታ በየጊዜው ምርጥ ቡድን አስመልክተውናል። አሁን ያለው ማንቸስተር ሲቲ ካሳለፍነው የውድድር ዓመት ጀምሮ በቡድን ግንባታ ሂደት ውስጥ ያለ ማንቸስተር ሲቲ ነው። ለምሳሌ ባሳለፍነው የውድድር ዓመት በቡድን ውስጥ የነበሩት ባለልምድ ተጫዋቾች ባለፉት 10 ዓመታት በማንቸስተር ሲቲ ስኬት ውስጥ ሚናቸው ጉልህ የነበሩ ተጫዋቾች አሁን በቡድን ውስጥ አብዛኞቹ የሉ ማለት እንችላለን። ለምሳሌ በልዩነት የምናነሳው 10 ዓመታትን የቆየው ኬቨን ደ ብሩይንን እናነሳለን፣ ካይል ወከርን እናነሳለን፣ ኤልካይ ጉንዶጋን እናነሳለን። በቡድኑ ስኬት ውስጥ ትልቅ ሚናን የነበረው ኤደርሰንን ግብ ጠባቂው ማንሳት እንችላለን። በዚህ ሂደት ውስጥ ማንቸስተር ሲቲ በአዲስ የቡድን ግንባታ እንደመጣ ካሳለፍነው ጥር ወር ጀምሮ እነ ኦማር ማርሙሽ ከፈረሙበት ጊዜ ጀምሮ እስካሁንኛው ጥር ወር እነ ማርክ ጌሂና አንቷን ሴሜኒዮን የተመለከትንበት ማንቸስተር ሲቲ በጊዜ ሂደት እየተገነባና ነባር ተጫዋቾቹን ቀስ በቀስ እየቀነሰ በአዲስ መንፈስ ቡድኑን ለመገንባት የታቀደ ስብስብ እንደሆነ ግልጽ ነው። በዚህ ሂደት ውስጥ ብዙ መዋዠቆችና ዝቅታና ከፍታ ሊኖር ይችላል። በቡድን ግንባታ ውስጥ በመላው ዓለም የምንመለከተው የእግር ኳስ ሂደት ስለሆነ በአንድ ጊዜ የሚፈጠር ወይ ደግሞ የሚሰራ ነገር ስለሌለ ሮም በአንድ ከተማ አልተገነባችም እንደሚባለው ሁሉ ማለት ነው። አሰልጣኝ ፔፕ ጓርዲዮላ እነዚህን ወጣት ተጫዋቾች አብዛኞቹ ከነባር ተጫዋቾች እነ ሩበን ዲያዝ፣ ሮድሪ፣ በርናርዶ ሲልቫ፣ ሩበን ዲያዝ፣ ጆን ስቶንስ የመሳሰሉ ተጫዋቾች ጋር በማዋሃድ አዲስ የሆነ የጨዋታ አቀራረቡን ከቀድሞ የሊቨርፑል ምክትል አሰልጣኝ ፔፕ ሊንደርስ ጋር በመሆን ተግባራዊ ለማድረግ እየሞከሩ ነው። እርግጥ በዘንድሮ የውድድር ዓመት የማንቸስተር ሲቲ የስነ ልቦና ጥንካሬ ልክ እንደቀደሙት እንዳልሆኑ ግልጽ ነው። ይህ በክለብ ውስጥ የሚገኙ ነባር ተጫዋቾች በርካታ ድሎችን ማጣጣም ሊሆን ይችላል እንደ አንድ ምክንያትነት የሚነሳው። ተጫዋቾች በቡድኑ በአሰልጣኝ ፔፕ ጓርዲዮላ ያጫወት መንፈስ ውስጥ እስኪሰርጹ ድረስ ደግሞ ያለው ጊዜ ደግሞ መጠበቅ ተገቢ ይመስለኛል። ለምንድን ነው ታዲያ ሌሎች ተጫዋቾች ሌላ ክለብ ላይ ሄደው ጊዜ ያስፈልጋቸዋል፣ ጊዜ ሊሰጣቸው ይገባል የሚባለው? እነዚህ ተጫዋቾች እንደዛም ሆነው አንድም ፍሎፕ ተጫዋች ወይ ደግሞ ከአቅም በታች የሚጫወት ተጫዋች አላየንም። በተለይ ካሳለፍነው የውድድር ዓመት ጀምሮ በማንቸስተር ሲቲ ቤት ከፈረሙት ተጫዋቾች መካከል እና አብዱልካድር ኩሳኖቭን መመልከት ይቻላል። እንግሊዛዊ ስላልሆኑ እንጂ ስፔናዊ ዓለም ሌላ ተጫዋች ብራዚላዊ ቢሆኑ ከዚህ በተሻለ መልኩ ሊወራላቸው የሚገቡ ወጣት ተከላካይ ተጫዋቾች ማለት ነውና አብዛኞቹ ተጫዋቾች በፔፕ ጓርዲዮላ ስር ከጊዜ ወደ ጊዜ በቡድኑ ሂደት ውስጥ በጣም እየተላመዱና እየተዋሃዱ የመጡ ተጫዋቾች ናቸው። በዚህ ሂደት ውስጥ ከፍታና ዝቅታ ሊኖር ይችላል። በአውሮፓ ሻምፒዮንስ ሊግ ተሰናብተዋል። እርግጥ ነው የተሰናበቱት ግን በ15 ጊዜ ያህል የአውሮፓ ሻምፒዮንስ ሊግ ባሸነፈው ሪያል ማድሪድ ነው። በቀላል ቡድን አይደለም የተሸነፉት። በእንግሊዝ ፕሪሚየር ሊግ ባልተጠበቁ ጨዋታዎች ላይ ነጥብ ጥሏል። በቡድን ግንባታ ሂደት ውስጥ ሊፈጠር የሚችል አንዱ ክስተት ነው ብዬ አነሳለሁ። የአሰልጣኝ ፔፕ ጓርዲዮላ ግን ሀሳብ እጥረት ነው የሚል እምነት የለኝም። እሺ አሰልጣኝ ፔፕ ጓርዲዮላ የሀሳብ እጥረት አለባቸው የሚሉ ሰዎች ወይ ደግሞ አስተያየት ሰጪዎች
በፔፕ ጓርዲዮላ ልክ ባለፉት ዓመታት በወጥነት በዋንጫዎች የታጀበ ጊዜ እያሳለፈ የሚገኝ አሰልጣኝ መጥራት ይከብዳል። ለምሳሌ አሰልጣኝ ሚኬል አርቴታ 6ኛ ዓመታቸው ነው በሰሜን ለንደን። ፔፕ ጓርዲዮላ በ6 ዓመታቸው ውስጥ 4 የፕሪሚየር ሊግ ዋንጫን ያሸነፉ አሰልጣኝ ናቸው። አሁንም ለዋንጫ ፉክክር ጉዞ ላይ በጣም የአሰልጣኝ ሚኬል አርቴታ ቡድን የሆነው አርሰናልን በቅርብ ርቀት እየተከተሉ የሚገኙ አሰልጣኝ ናቸው። ያውም ሀሳብ ጠፍቶባቸዋል የሚባሉት ሰውና በዚህ ሂደት ውስጥ ሌሎች በአውሮፓ የሚገኙ አሰልጣኞች በሙሉ ሀሳብ ጠፋባቸው በተባሉት ፔፕ ጓርዲዮላ ልክ ዋንጫ ስኬቶችን እያስመዘገቡ በወጥነት የቀጠሉ አሰልጣኞች የለው። እርግጥ በአንድ ዓመት የአውሮፓ ሻምፒዮንስ ሊግ የሚያነሳ ይኖራል፣ የላሊጋ ቡንደስሊጋ የሚያነሳ ቲም ይኖራል። በእርግጥ በቡንደስሊጋ በደንብ ዶሚኔሽን ስላለ በጥቂት ክለቦች የተያዘ ውድድር ቢሆንም ነገር ግን አሰልጣኝ ፔፕ ጓርዲዮላ አሁንም እላለሁ ውላቸው የሚጠናቀቀው በ2027 ነው። በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን ካላሸነፉ በቀጣይ የውድድር ዓመት ይቆያሉ የሚል እምነት አለኝ። አሁንም ሐሳቤን አልቀየርኩም። በእርግጥ በተደጋጋሚ ጊዜ አሰልጣኝ ፔፕ ጓርዲዮላ በውድድር ዓመቱ መጨረሻ ማንቸስተር ሲቲን ይለቃሉ ተብሎ በስፋት ዘገባዎች እየተሰሩ ቢሆንም ነገር ግን ማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ በቀጣይ የውድድር ዓመት የሚያስቆይ ከሆነ ግን እነዚህ አሁን ከቡድኑ ጋር እየተዋሃዱ የመጀመሪያ ዋንጫቸውን የሚያሳኩት አዲስ ፈራሚዎችንም ጭምር በቀጣይ የውድድር ዓመት ከአሰልጣኝ ፔፕ ጓርዲዮላና ከምክትላቸው ፔፕ ሊንደርስ ሀሳብ ጋር በሚገባ ተዋህደው በክረምቱ የዝውውር መስኮት ጉድለቶቻቸውን ሸፍነው የሚመጡ ከሆነ ምናልባት አስፈሪው በሊጉ ብቻ ሳይሆን በአውሮፓ መድረክ በቀጣይ የውድድር ዓመት ማንቸስተር ሲቲ ልንመለከት እንችላለን ብዬ አስባለሁ። ያው ብዙ ነገር ተብሏል በአሰልጣኝ ፔፕ ጓርዲዮላ በማንቸስተር ሲቲ ተጫዋቾች። እኔ ባለፈውም ሲወራ ስለነበር ነው የማንቸስተር ሲቲ ጥንካሬ የስነ ልቦና ጥንካሬ እንደ በፊቱ አይደለም። ከዚህ በላይ እኔ ስነ ልቦና ጥንካሬ ማለት እኮ አንዴ ስትሸነፍ ቀጣዩን ጨዋታ አለማሸነፍ የስነ ልቦና ድክመት ነው። ማንቸስተር ሲቲ ግን ከየትኛውም ጊዜ በላይ የስነ ልቦና ጥንካሬ ስላለው በሪያል ማድሪድ ተሸንፎ ዋንጫውን አግኝቷል። ምንም ጥያቄ የለውም። ምንም ይሄ አንዳንድ ደጋፊዎች አሉ የነሱን ክለብ ደጋፊዎች እንድታስደስትላቸው የሚፈልጉ አይደለም። እንደዚህ ምትተቸውን ተተቻለህ በምክንያት የምታደንቀውን ደግሞ በቁጥራዊ መረጃ በምክንያት ታደንቃለህ። አሰልጣኝ ፔፕ ጓርዲዮላ በቃ አለማድነቅ አይቻልም። እኚህን አሰልጣኝ በቃ ተክነውበታል በብዙ ነገሮች። ለምሳሌ ብልህ የሆኑ አሰልጣኝ ናቸው። ባለፈው ሲነሳም ሰምቻለሁ ይሄ አዲስ ተጫዋቾችን ይዘው ለፍጻሜ መድረሳቸው። አሁን ለምሳሌ አንዱ ትናንት ሲነሳ የነበረው ልምድ ያላቸው ተጫዋቾች በማንቸስተር ሲቲ ስለነበሩ ነው ዋንጫውን ያገኙት የሚል አንድ ያነበብኩት አለ። ማለት ትልልቅ ከሚባሉ ጋዜጦች መካከል አንዱ ነው ያነሳውና ይሄ ለኔ አሳማኝ አይደለም። ምክንያቱም አሰልጣኝ ፔፕ ጓርዲዮላ በነገራችን ላይ ዘንድሮ ካመጧቸው ተጫዋቾች ውስጥ አብዛኞቹ ለፍጻሜ የደረሱ ተጫዋቾች አይደሉም። ሪያን ቸርኪን ብታነሳ በጥር እንኳን የመጣው አንቷን ሲሜኒዮን ብታነሳ ኒኮ ራኒዮ ትናንትና 2 ጎሎችን ያስቆጠረው ለፍጻሜ ደርሶ አያውቅም። ምንም ጥያቄ የለውም። የማቲያስ ኑኔስን ስታነሳ ጄምስ ትራፎርድ ግብ ጠባቂውን ስታነሳ ከዛ አብዱ ኮድር ኮሳኖፍን እሱን ስታነሳ እንደነዚህ አይነት ተጫዋቾች እንግዲህ ትናንትና በፍጻሜ የነበሩ ተጫዋቾች ከ5 ከ6 በላይ ተጫዋቾች በማንቸስተር ሲቲ ብቻ ሳይሆን በሊጎቻቸው ትልልቅ ሊግ በሚባለው ፍጻሜ ጨዋታ ላይ አልደረሱም። ይሄ ራሱ ትልቅ ተጋድሎ ነው ለአሰልጣኙ። ምክንያቱም እነዚህን አቀናብሮ ቢያንስ ተማምኖባቸው ነው ለፍጻሜ። በአርሰናል በኩል ስታየው እኮ ተጽዕኖ ፈጣሪ የሚባሉ ተጫዋቾች ናቸው። በእንግሊዝ ፕሪሚየር ሊግ ትልቅ ልምድ ያላቸው ተጫዋቾች ናቸው። ዴክላን ራይስን ታነሳለ፣ ቡካዮ ሳካን ታነሳለ፣ ዩኬሬሽን ታነሳለ፣ ካይቨርትስን ታነሳለ፣ ዙቢሜንዲን ታነሳለ። ቢያንስ በትልቅ ሊግ ላይ የመጫወት ትልቅ ልምድ ያላቸው ተጫዋቾች ናቸው ቢያንስ። ስለዚህ እነዚህን ተጫዋቾች አንድ ላይ አጣምሮ ደግሞ ማምጣታቸው ትልቅ ልዩነት ፈጣሪ ናቸው። አሰልጣኝ ፔፕ ጓርዲዮላ ከረፍት በፊት የተጠቀሙት ትልቁ የማሸነፊያ ሚስጥር የሚባለው የአርሰናልን ድክመት በመጠቀም ነው። በ10 ደቂቃዎች ውስጥ የ2025-26 የካራባዊ ፍጻሜ ዋንጫን አነሱ። ይህ ደግሞ ባለፈው የማክስ ዶማንን ስናነሳ የነበረ ታሪክ ተሰራ ብለን ስናነሳ ነበር። አሁን ከትናንት በስቲያ ደግሞ 21ኛ ዓመቱን ያከበረው ኒኮ ኦራሌን ማንሳት ተገቢ ነው። እሱንም አለማድነቅ አይቻልም። ዘለግ ያለ ጽሑፍ ጽፌ ነበር ባለፈው ስለዚህ ተጫዋች። በእንግሊዝ ፕሪሚየር ሊግ ላይ ብቻ ሳይሆን በአሰልጣኝ ቶማስ ቱሄል በፈለጉበት ቅርጽ ላይ ሊመጣ የሚችል ወሳኝ ተጫዋች ነው። በተለይ በ2026 የዓለም ዋንጫ ላይ ከምናያቸው ወጣት ኮከቦች መካከል እሱን እጠብቃለሁ። ምክንያቱም
ማንቸስተር ሲቲ ትናንትና ፍጻሜ ተፋላሚ ሆኖ 2 ጎሎችን ማስቆጠሩ ብቻ አይደለም። በነገራችን ላይ በትልልቅ መርሃ ግብሮች ላይ በፍጻሜ ብቻ ሳይሆን በትልልቅ ማንቸስተር ሲቲ በሚፈልጋቸው 3 ነጥቦች ላይ ይህ ተጫዋች ትልቅ ሚናውን ተጫውቷል። ይህን ተጫዋች አለማድነቅ አይቻልም። ከዛ በተረፈ ቡካዮ ሳካ እንኳን ሊያጠቃ ይሄኛው ተከላካይ ሆኖ ነው የገባው እኮ። እኔ የሚገርመኝ እሱ እኮ ነው ደግሞ የግቫርዲዮልን ቦታ ተክቶ በግራ መስመር ላይ ተሰልፎ ወደ መሃል እየገባ ሲጫወት ከዛም ተንተርሶ 2 ወሳኝ ጎሎችን ማስቆጠሩ ትልቅ ሚና የነበረው ተጫዋች ነው ይህ ተጫዋች። ስለዚህ በአሰልጣኝ ፔፕ ጋርዲዮላ ስር ሆኖ ትልቅ ሚና የተጫወተው አንዱ እሱ ነው። ሌላው ልምድ ያላቸው ተጫዋቾች በአሰልጣኝ ፔፕ ጋርዲዮላ ስር መስማታቸው፣ እያንዳንዱን ነገር መስማታቸው። ሮድሪጎ ተመልሷል፣ ምርጥ ብቃቱን ይዟል። አሁን የቀደመው አስፈሪው ሮድሪጎ ተመልሷል አሁን። ከዛ በተረፈ ደግሞ የማነሳው አሁን ላይ በዘመናዊ እግር ኳስ ላይ እንግዲህ የነ ኬቨን ደብሮይንን ሚና እየተጫወተ የሚገኘው የአምበልነት ሚና የበርናርዶ ሲልቫን ማንሳት ፈልጋለሁ። እውነት ለመናገር ትናንትና ምሽት ግብ ጠባቂ ብቻ ነበር ያልሆነው፣ ሁሉም ነገር የሆነው ተጫዋች በርናርዶ ሲልቫ ነበር። የሚችል ተጫዋች ነው። አምበልነት ምን ሆነ፣ መሪነት ምን መሆን እንዳለበት የገባው ተጫዋች ነው። በነገራችን ላይ እያንዳንዷን ከሜዳ ውጭ ሁሉ ሲያደርጋት የነበረው ቅጽበት ስመለከተው ነበረ። ቢጫ ካርድ ለሌሎች ተጫዋቾች እንዲሰጥ ሲያደርግ የነበረው ግፊት ይሄ ነው ልምድ ማለት። በቃ በፍጻሜ ጨዋታ ላይ አርሰናልን ካንኮታኮታቸው ተጫዋቾች መካከል አንዱ በርናርዶ ሲልቫ ነው። ከዛ በተረፈ ግን ሁሉም የናታን አኪን ጉዳይ ሲነሳ እኔ በጣም ማደንቀው ልጅ ነው። ትናንትና የመሰለፍ ዕድሉ በጣም ጠባብ ነበረ። ነገር ግን ሩበን ዲያዝ በመጎዳቱ ትልቅ ሚና ተሰጥቶት የመጣ ተጫዋች ስለሆነ ይህን ተጫዋች አለማድነቅ አይቻልም። ከዛ በተረፈ የአንቷን ሲሜኒዮን ጉዳይንም ማንሳት እችላለሁ። እኔ በሊግ ውስጥ በጣም ኮከብ ተጫዋቾች ይሆናሉ ከሚባሉት የወደፊቱ ኮከቦች መካከል ባለፈውም ስናነሳው ነበር አርሰናል የተሸወደበት ትልቁ ተጫዋች አንቷን ሲሜኒዮ አሁን ላይ ግን በማንቸስተር ሲቲ ትልቅ ነጸብራቅ እንዳለው ማሳያ ነው። ከረፍት በኋላ ሁሉም ነገር የበጣጠሱት 3ቱ ጥምረታቸው ነበር። አንደኛው አንቷን ሲሜኒዮ፣ ሪያን ቸርኪና ጀርሚ ዴኮ የነበራቸው ጥምረት በግራና በቀኝ የተቀባበሉ አርሰናልን ሲያስጨንቁት ያመሹት 3ቱ ተጫዋቾች መደነቅ አለባቸው ብዬ ገምታለሁ። እንደው ለመጨረሻ ጊዜ ማንሳት የሚገባውም ጉዳይ የነዚህ ሚና እንዳለ ሆኖ የአርሰናል እንግዲህ ጎል ለማስቆጠር ችግርም ሊነሳበት ይችላል ብዬ ገምታለሁ። ምክንያቱም እንግዲህ ማንቸስተር ሲቲ አርሰናል ኤቨሬጅ ኢዜን እንዳጣ ሁሉ ማንቸስተር ሲቲ ወሳኝ የሚባለውን ተጫዋች ከክሪስታል ፓላስ የመጣውን ጉዌን አጥቶታል። ይሄም ደግሞ መሰለፍ ስለማይችል ነበር። ይህ ተጫዋች ኖሮ ቢሆን ደግሞ በቃ የተሟላ ቡድን ሊሆን ይችላል። አርሰናል እኮ ሁሉም ቋሚ ተጫዋቾች ነበሩት። በተለይ የኤቨሬጅ ኢዜ ጉዳይ እየተነሳ ስላለ ነው እንጂ ማንቸስተር ሲቲም ትልቅ ጉድለት የነበረው የማርክ ጉዌም አለመኖሩ ለማንቸስተር ሲቲ ጉድለት ነበር። ግን ያን ሁሉ ጉድለት ሞልተው በጠቅላላ የሚፈልጉትን የካራባው ዋንጫ ማግኘት ችለዋል እነሱ። ስለ ኒኮ ኦራይሊ ማንሳት በጣም ተገቢ ይመስለኛል፣ ከተገቢም በላይ ተገቢ። ምክንያቱም ይህ ተጫዋች የሲቲ አካዳሚ ግሩፕ የተገኘ ተጫዋች ነው። ከሲቲ አካዳሚ የተገኘ ተጫዋች ነው። በ10 ቁጥር ሚና ግራጁዌት እንዳደረገ ይነገራል። በተለይ ታሪኩም ሲነገር ስለ ኒኮ ኦራይሊና አሰልጣኝ ፔፕ ጓርዲዮላ በጣም ከማደንቃቸው አንደኛው ምክንያት ምንድነው አንድ ተጫዋች ከተመለከቱ በኋላ ምን አይነት ሚናን መወጣት ይችላል የሚለውን ነገር አቅሙን በሚገባ የሚለዩበት መንገድ እጅግ ያስገርመኛል። በርካታ ተጫዋቾች በአሰልጣኝ ፔፕ ጓርዲዮላ ስር የተለያዩ ሚናን ሸፍነው ሲጫወቱ ተመልክተናል ባለፉት ዓመታት። ኒኮ ኦራይሊ በችግር ጊዜ የተገኘ ልጅ ነው። የማንቸስተር ሲቲ ተከላካዮች በሙሉ በተጎዱበት ጊዜ የግራ ተከላካይ ቦታን ሸፍነው እንዲጫወት አሰልጣኝ ፔፕ ጓርዲዮላ ያመጡት ተጫዋች ነው። ገና 21 ዓመቱ ነው። በጣም ኢንተረስቲንግ የሆነ ተጫዋች ነው። የአሰልጣኙን ትዕዛዝ በሚገባ የሚያሟላ ተጫዋች ነው። ወደፊት ምናልባት የእንግሊዝ ሚዲያዎች ከዚህ በፊት ሁልጊዜ በተደጋጋሚ እንደምለው የእንግሊዝ ሚዲያዎች በሚያገኑት ልክ የተጫዋቾች ኬረርን በሚያበላሹበት ልክ ስም እየሰጡ ከፍና ዝቅ ሲሉ የማይሆኑ ነገሮች በሚጽፉበት ልክ እነዚህን ተጫዋቾች ካልጎዷቸው ወይም ይህ ተጫዋች ካልጎዱት ትልቅ ደረጃ የመድረስ አቅም አለው ብዬ አስባለሁ። አንደኛ የዘመናዊ እግር ኳስ የሚፈልገውን ተለዋዋጭነትን የያዘ ተጫዋች ነው። ለምሳሌ በግራ በኩል ትላንትም ሲሰለፍ አሰልጣኝ ፔፕ ጓርዲዮላ ከዛ መስመር እንዳይለቅ አዘውት ነበር። ምክንያቱም ኒኮ ኦራይሊ በተለመደው ልክ
በተለይ በቅርብ ጊዜያት ከሮድሪ ጎን አድርገው ሲያጫውቱበት በነበረው ልክ ትላንት ነፃነት አልነበረውም። ከረፍት በፊት የአርሰናል የግብ ክልል ላይ አልተገኘም ነበር የመጀመሪያው ፈርስት ሃፍ ወይ ደግሞ የመጀመሪያው አጋማሽ ላይ። በሁለተኛው አጋማሽ ላይ ግን ሁለቱንም ጎሎች ያስቆጠረው በተለይ ከዚህ በፊት ከሮድሪ ጎን በቅርብ ጊዜያት ሮድሪ ከጉዳት ከመጣ በኋላ በእነ ኒኮ ጎንዛሌዝን አስቀምጠው ኒኮ ጎንዛሌዝ የሚያክል ትልቅ የተከላካይ አማካይ ተጫዋችን አስቀምጠው ከሮድሪ ጎን እንዲቆም ያደረጉት ኒኮ ኦራይሊ ነው። ኒኮ ኦራይሊ ሁለት ሚናን ይወጣል። በማጥቃቱ ረገድ ያግዛል። አለም ደግሞ ቡድኑ በመልሶ ማጥቃት በሚጎዳበት ጊዜ ወይ ደግሞ ጫና በሚበዛበት ጊዜ ደግሞ ከራያን አይት-ኖሪ ጎን ሆኖ ቡድኑን ያግዛል። በዚህ ሂደት ውስጥ ግን የዚህ ተጫዋች ትልቁ ብስለት የምለው የአሰልጣኙን ትዕዛዝ በሚገባ በሚሰማበት ወቅት ነው። ብዙ ጊዜ ተመልክተው ከሆነ ኒኮ ኦራይሊ እና ፔፕ ጓርዲዮላ አይ ኮንታክት ምንለው ወይ ደግሞ ግንኙነት አላቸው። በእያንዳንዱ ቅጽበት ውስጥ አሰልጣኙ የሚያዙትን ነገር ተግባራዊ ሲያደርግና ውጤታማ ሲሆን ባለፉት ጊዜያቶች ተመልክተናልና ሲቲ እውነት ለመናገር ይህንን ተጫዋች መያዙ እጅግ እድለኛ ያስብለዋል። እርግጥ የፈረሙትን ተጫዋች እንደ ራያን ቸርኪ እና አንቷን ሴሜንዮ በልዩነት ማንሳት እንችላለን። ግን እኔ ብዙ ጊዜ ላለው በተደጋጋሚ ከአካዳሚ የሚገኙ ተጫዋቾች በጣም አደንቃለሁ። ምክንያቱም ብዙ ኢንቨስት ተደርጎባቸው አይደለም ከሌላ ክለብ የፈረሙት። እነዚህ ተጫዋቾች ለረጅም ዓመታት በአንድ ክለብ ውስጥ መጠቀም ትችላለህ። ስለዚህ የእነዚህ ተጫዋቾች በክለብ ውስጥ የሚኖራቸው ስሜት የተለየ ነው። እነ ፊል ፎደንን ተመልክተናል። በትንሽ እድሜያቸው የሁሉ የፕሪሚየር ሊግ ዋንጫዎችን ያሸነፉና ኒኮ ኦራይሊ ለማንቸስተር ሲቲ የወደፊት እጣ ፈንታው በጣም ብሩህ ስለመሆኑ በየጊዜው እያሳየ ይገኛልና የተጫዋች ለዚህ ተጫዋች መመስገን ግን ትልቁ ሚና መውሰድ ያለባቸው አሰልጣኝ ፔፕ ጓርዲዮላ ነው። በተለያየ ጊዜ የተለያየ ሚናን እየሰጡት የዚህ ተጫዋች ብቃት ከእድሜው በላይ እየበሰለ እንዲመጣ አድርጎታልና አሰልጣኝ ፔፕ ጓርዲዮላ ካላቸው ጥንካሬ ካላቸው ብስለት ካላቸው ታክቲካዊ ብቃት በዘለለ የተጫዋቾችን ሚና የተጫዋቾችን አቅም በሚገባ በማየት በመመልከት የሚሰጧቸውን ድርሻ ወይ ደግሞ የሚሰጧቸውን ሚና በአግባቡ እንዲወጡ የሚያደርጉበት መንገድ እጅግ አስደናቂ ነው ብለን ማንሳት እንችላለን። ይሄ ግን ካነሳው አይቀር የአርሰናል የፊት መስመር ተጫዋቾች ጉዳይ በጣም ሊታሰብበት ይገባል። በተለይ የቡካዮ ሳካ ወቅታዊ አቋም ጥሩ ነው የሚል እምነት የለኝም። እርግጥ ቡካዮ ሳካ አሁን በዘንድሮ የውድድር ዓመት ካለፉት ዓመታት ይልቅ አርሰናል በዘንድሮ የውድድር ዓመት እጅግ ክለቡ አጥብቆ በሚፈልገው ሰዓት በዚህኛው ዓመት ይመስለኛልና የፊት መስመር ክፍሉ አርሰናል ላይ በጣም የኒዮ ኬሬሽ እና ሊያንድሮ ትሮሳርድ በቅርብ ጊዜያት እያሳዩት ያለው እንቅስቃሴ ለቡድኑ በተለይ በሚፈልጋቸው ወሳኝ ሰዓት ላይ እያመጣ ይመስለኛል። መልካም የተከበራችሁ ከሀገሬ ቴሌቪዥን ስትከታተሉት የነበረው ዘወትር አርብ ምሽትና እንደዚሁም ሰኞ ምሽት የሚተላለፉ የስፖርት ሾዋችን ይህንን ይመስል ነበር። በቀጣይ ሳምንት በሌላ ርዕሰ ጉዳይ እንመለሳለን። የገደብ አባይና ቃለ ሥላሴ አብረናችሁ ቆይታ አደረግን። እስከ ሳምንት መልካም ሳምንት ይሁንላችሁ።